Italy. What did he say? You Alright guys, እንግዲህ ተሳርቦ ሄደ እዚህ ፖሊስ አለ ምናምን ተሳርቦ ምንም አታመጣም ለማንኛውም ጋይስ ሰላም ዩቲዩብ ለተለመደው ቤላ ቪዲዮ ተመልሰናል የመጨረሻ ቀን በጣሊያን እንግዲህ ዛሬ እናሳልፋለን ማለት ነው በጣም ብዙ ነገሮችን እናረጋለን የጣሊያን ናይት ላይፍ ምን ይመስላል የሚለው እናያለን እንዲሁም ከተማን በቱርባስ እንዞራለን የዓለማችን ታዋቂ የሆኑ የኳስ ቲም የኤሲ ሚላን እና የኢንተር ሚላን ስታዲየማቸውና የልብስ መቀየራቸው ሎከር ሙዚየም ገብተን እንግዲህ እንጎበኛለን ተከታተሉ ወደ ቪዲዮ የዛሬው ቪዲዮ ስፖንሰር ያደረገላችሁ ሰመር ሪል ስቴት ሲሆን ሰመር ሪል ስቴት በመሃል ቡልጋሪያ ከአፍሪካ ህብረት አጠገብ አዲስ ሳይቶችን ላውንች ያደረጉ ሲሆን ባለ 1 ባለ 2 እንዲሁም ባለ 3 መኝታ ዘመናዊ አፓርትመንቶችን እንዲሁም የንግድ ሱቆችን ከ12 ካሬ ጀምሮ እንዲሁም የንግድ ሱቆችን ከ15 ካሬ ጀምሮ ይዘውላችሁ የመጡ ሲሆን በተጨማሪም ለቢሮ የሚሆኑ ከ150 ካሬ ጀምሮ ለሽያጭ ቀርቧል የኛም አፓርትመንት ዋጋ በካሬ ከ89000 ብር ጀምሮ ባለ 1 መኝታ በ81 ካሬ ባለ 2 መኝታ በ111 ካሬ እና በ134 ካሬ ባለ 3 መኝታ በ168 ካሬ እና በ182 ካሬ በ10% ቅድመ ክፍያ በ3 አመት የሚከፈል ሲሆን እንዲሁም 50% በባንክ ብድር መክፈል የሚችሉ ሲሆን ከ20% እስከ 100% ለሚከፍል ከ13% እስከ 25% ዲስካውንት ያደርጉላችኋል ለተጨማሪ መረጃ ስክሪኑ ላይ በመታየት ቁጥር መደወል ትችላላችሁ ሰመር ሪል ስቴት እንግዲህ ጋይስ እንደምታዩት ዊ አት ከዚህ ከውስጥ እየወጣው ነው ለማንኛውም የትልቁ ስቴሽናቸው ነው የሚላን ስቴሽን ያለ ነው ሴንትራል በዛሬው ቪዲዮ እንግዲህ ቱርባስ እናረጋለን ሶ አሁን እንግዲህ ከሴንትራል ኤፍሲ ባቡር እየወጣው ነው ያለው ከውስጥ ልክ እንደሚያቅሱ ደግሞ ለወራ ነበር ማለት ትኬት መግዛት አለብን ሶ የቱርባስ እስካሁን ከተማዋን አላየዋትም ሮም ራሱ ቱርባስ አላረኩም እና ሲያውን እዚህ አካባቢ ቱርባስ አለ ብሎ የነበረ ግን አሮንሲ ቱርባስ መኪና ውይ አያያይ ጻዩ ሪፕስማ ዛጋ ፊት ለፊታችን አንድ ቦክስ ሱቅ ይታየኛል ሶ ከሌላ ከተማ ይሄ ባይ ዘ ዌይ ከሮም ስንመጣ የወጣንበት ስቴሽን ነው ሶ የትም ሀገር በባቡር ሊድ ካላችሁ እዚህ መጣችሁ ነው የምትወስዱት ሶ ኢንተርናሽናሎች ሁሉም እዚህ ነው ያሉት ኤርፖርት ማቲንክ ሊድ ብል ወረዛ ነው ያለው መስል ዮ ያዘው ልጆቹ አልተቻሉም ኦኬ ፍሌክስ እያረጉብን ነው እንግዲህ በቃ ምንድነው አይ እዚህ እንገባለን ቱርባስም ቆርጣለን ሶ ጋይስ የመጨረሻ ቀን ሊሆን ይችላል ዛሬ ይኖራሚ ሶ we'll see hello I'm looking for a tour bus city bus yeah 414 Yeah, after 1 hour okay ቀጣዩ ባስ ቢመጣው ከአንድ ሰዓት በኋላ ነው አለኝ ሶ የ24 ሰዓት ብቻ ነው ያላቸው which ማለት ያው ከዚህ በፊት ያው ሲንጋፖር ካስታወሳችሁ ቱር አድርጌ ነበርና ቱር ከፍላችሁ ስታረጉ 24 ሰዓት ባሱ መጠቀም ትችላላችሁ ቱር ባሱ የሚቆምበት ቦታ ላይ የገባችሁ ለ24 ሰዓት መጠቀም ትችላላችሁ አንድ ከተማ በረንብ ማየት ከፈለጋችሁ ማለት ነውና ማፓቸው ይሄ ነው ይሄ ሁሉ የምታዩት ይሄ የኤሲ ሚላን ስታዲየም መሰለኝ ያ ስታዲየም የኤሲ ሚላን ስታዲየም ትልልቅ ፎቆች ማንዚሎ ምናምን ሁሉ ነገር ነው የሚዞረው ሶ ፐርፕል ላይን ግሪን ላይን አለ ሬድ ላይን የሎ ላይን ሶ እነሱ መጠቀም ይችላልላችሁ ለ24 ሰዓት ግን አሁን ችግሩ ምንድነው ከአንድ ሰዓት በኋላ ነው የሚመጣው አሁን ቢመጣ አሪፍ ነበር እስከዛ ምን ላደርግ ነው what is Johnny gonna do this is last day guys ዊንተር ገብቶ ዊንተር ቱር እስኪንጀምር ድረስ ጓጉቻለሁ በቃ አሁን ደግሞ በብርድ እንታመም ትንሽ ጉንፋን ምናምን ናፍቆናል እንዴ ረበስማ ለማንኛውም እንግዲህ ጋይስ ቱርባሱ እስኪመጣ እንጠብቃለን ተመልሼ ገብቼ እንግዲህ 25 ዩሮ ነው የምትከፍሉት የ24 ሰዓቱን ቱርባስ ደግሞ ካሜራ ትቀርጽ ይለኛል እንዴ ቦምብራስ አይ ለማንኛውም እንግዲህ ጋይስ ትኬታችንን ገዝተናል እንግሊሽ Italy pizza. no what did he say you አይ ጋይስ እንግዲህ ተሳርቦ ሄደ እዚህ ፖሊስ አለ ምናምን ተሳርቦ ምንም አታመጣም ለማንኛውም ጋይስ ውስጥ እንግባ እዚህ ውስጥ እንግባና ግዴላችሁን ትንሽ ቀዝቀዝ እንበል ምክንያቱም ሰዓት ደቂቃ ስላለን ከዛ የባስ ቱራችንን በሚላን እንጀምራለን የመጨረሻ ቀን ወይስ አይደለም ውሲ እንግዲህ እንደምታዩት ይሄ ቦታ በኃይለኛው ሲኪዩርድ ነው አባሲ ብዙ ወታደሮች አሉ ኖርማል የሲቲ ፖሊሶች አሉ ጋለሪያ ኮሜርሻል ሾፒንግ ሴንተር ይላል ኖርማል ሞል ነው ከስቴሽኑ አንደርታች ሞላው ከላይ ደግሞ ስቴሽኑ አለ ከዛ ደግሞ ባቡሮቹ አሉ ማለት ነው ከታች ሾፒንግ ማድረግ ይችላልላችሁ literally ሞል ነው በቃ everything you need here so AC ስላለ ምን ስላለ ሰዓቲን ትንሽ እዚህ ገልና ከዛ በኋላ ወደ ላይ እንወጣለን alright ባሳችን መጥቷል so ፕላናችን ጋይስ AC ሚላን ስታዲየም መድረስ ነው እና አንዳንድ ቦታዎችን ማየት ነው so AC ሚላን ለመድረስ አሁን ቀዩ ላይ ያለ ነው እንደምታዩት ቀይ ላይ ያለ ነው
አይደለም ቀይ አይደለም ያለ ነው ይቅርታ ፐርፕል ላይ ያለ ነው ከዛ ከፐርፕል ወደ ቀይ ከቀይ ወደ አረንጓዴ መጨረሻ ላይ ኤሲ ሚላን ስቴዲየም ይወስደናል አረ ዝጉ ይሻላል ጋይስ ይሄ ዝጉ ይሻላል ያለበለዚያ አናቴ ነበር የሚቃጠለው ሶ እንደዛ ሳያችኋለሁ እንግዲህ እንደ ጋዜጣ እቺኛዋን ማንበብ እንችላለን ሶ ቤት እንደሚወስደን ሶ ከዚህ እንነሳና ከብሉ ዞረን እዚህ ቀዩ ጋር ነው የምንወርደው ቀዩን ይዘን ከዛ አረንጓዴ ጋር እንወርዳለን አረንጓዴን ይዘን እላይ ድረስ ከዛ ኤሲ ሚላን ስቴዲየማቸው ስታዲዮ ሳን ሲሮ ይባላል እንግዲህ ስታዲየም ነው ምንድነው ሹፌር ንዳው አይ እሺ እንግዲህ ጋይስ የተካበደ ነገር የለም ሶ ፋር it's just shopping የማያልቅ ነው ልብስ it's literally shopping bro like yo ገስ ዝም ብሎ ገስ እዚህ ጋር ትንሽ ዲድ እንድናለን ብራንድ ሌላ የለም what's up with ሚላን እና ሾፒንግ ምንድነው ጋይስ ኦብሰስነታችሁ ከካሜራው ጀርባ የሆነች ልጅ እያፈጠጠችብኝ ነው እባክሽ እንዳልከስሽ እንዴ እንግዲህ ጋይስ ይወላችሁ እዚህ ጋር እቺ እንደ ማለ ያቺ ፈላ ያየች ነበር እዛ ጋር ጋይስ እንግዲህ አሁን የሆነ ዳውንታውን የሚመስል አካባቢ ቦታ መተናል ሶ it's not downtown actually ዱዋሞ ቸርቹ ካቴድራሉ ያለበት ቦታ ነው የመጣ ነው ምክንያቱም እዛ ጋር አየሁት ጋይስ ለማንኛውም አሁን ሬድ ላይን ነው የምንፈልገው ይሄ ሬድ ላይን ነው ብዬ አስባለሁ ሬድ ላይን ብሉ ላይን ኦኬ so we are looking for a red line እዚህ ጋር ያሉት ሬስቶራንቶች ባለፈው አንደኛው ጋር በልተን ነበር ካስታወሳችሁ ፓስታ ያበደ ፓስታ አላችሁ ያ ሰው ያስታወስኩት ሬድ ላይን መጣ ጋይስ ሬድ ላይን እንዴ ነው የምትተኛ ትኝ እንደዚህ ሆሆ we are about to get into the red line ትኬታችንን ይዘናል yes ከላይ ቦታ እንግዲህ ጋይስ ስታዲየሙ ጋር ደርሰናል ሶ ኳየት ምንም ነገር የለም ጸጥ ያለ ቦታ ነው እንደምታዩት እንግዲህ ፊት ለፊታችን ስታዲየሙ ይሄን ይመስላል በጣም ትንሽ ነው እና አሰራሩ ደግሞ የሆነ ስፕሪንግ ነው የሚመስለው ይሄ የአልጋ ስፕሪንግ የለም ይኸውላችሁ ስፕሪንግ ነው የሚመስለው ግን እስቲ ምን ያህል መጠጋት እንችላለን የሚለው ነው አሁን ሰዓት እንኳን እየደረሰ ነው 6 ሊሆን ነው ሶ ያ ውስጥ ቢያስገቡና አሪፍ ነበር ግን ካልገባንም ዝም ብለን ዞር እንላለን እስቲ ይሄ ስቴዲየም የኤሲ ሚላን እና የኢንተር ሚላን ነው ሶ ያንዱ ቲም ብቻ አይደለም ሶ ሆም ጨዋታ ሲኖራቸው ሁለቱም ቲሞች እዚህ ነው የሚጫወቱት ማለት ነው እዚህ ስቴዲየም ማለት ነውና እኔ እንደውም የኤሲ ሚላን ብቻ ነበር የመሰለኝ ግን ኢንተር ሚላንም ይጫወታል እዚህ ማለት ነው ሶ ያ አይ ቲንክ ሰዎች ይታዩኛል እዛ ጋር አረ በእናትህ ውስጥ መግባት ይቻላል እንዳትለኝ እግዚአብሔርን ቀን መመጣውን ምክንያቱም ቱር ጋይድ ላይ ገብቼ ለ6 ቀን መግባት አይቻልም ብሎ ነበር ቅድም እንዳልኳችሁ ግን እስቲ ለመግባት እንሞክራለን guys we have been into one of the best ዓለም ላይ the best የሚባሉ ስቴዲየሞች ገብተናል and we've been to World Cup come on man come on የማድሪድ ስቴዲየም ገብተናል የአርሰናል ስቴዲየም ገብተናል እንዲሁም ደግሞ ሎስ አንጀለስ ሶፋይ ስቴዲየም ገብተናል እንዲሁም ደግሞ ሂውስተን ስቴዲየም ገብተናል የነ ሜሲ ጨዋታ ገብቻለሁ ኤምባፔን አይቻለሁ ሮናልዶን አይቻለሁ ለሚን ይማልና ኔማር ነው ቀሩኝ በጣም ታዋቂ ከሚባሉት which gate okay የኤሲ ሚላን እና የኢንተር ሚላን የሚጫወቱበት ዋና ስቴዲየማቸው ልንገባ ነው ያ ቲኬት ይዘናል hello okay sir here yeah okay all right thank you okay እንግዲህ ጋይስ ስታዲየሙ ትልቅ ነው ግን ጋይስ የኢትዮጵያ አዲስ አበባ ስቴዲየም እንደዚህ ነው ከለሩ ግን ነጭ ተቀብቷል መሰለኝ የኢትዮጵያው ግን ደስ አይልም ጋይስ እግዚአብሔርን የሆነ ግርማ ሞገስ የለውም የሆነ የተጠቀለለ ነገር አይ ታንክ ዩ እሺ ሶ መጀመሪያ ስቴዲየሙን እንጎበኛለን ከዛ በኋላ ሙዚየማቸውን እንገባለን ማለት ነው እንግዲህ ጋይስ ውስጥ እየገባን ነው ለኤሲ ሚላን አዲስ ነኝ ብዙ ማላቃቸውም
Hello. This is AC Milan locker room. Okay. Next is interlock. Okay. And over there to the right. Alright, thank you. Oh. Alright guys, አሁን የኤሲ ሚላን ነው የምንገባው። ከዛ ደግሞ ኢንተር ሚላን እንገባለን። ባስማም ረብለው ጋይስ እንግዲህ እንደምታዩት ሎከራቸው ይሄን ይመስላል ማለት ነው። ከነ ጀርዚ መቀየሪያ ምናምን እንዴት እንደሚያምር በስማ ከኤሲ ሚላን ልብስ መቀየራቸው ይሄን ይመስላል ጋይስ። እንግዲህ ሶ ኤቭሪ ታይም ጨዋታ ሲኖራቸው ሆም ጨዋታ ሲኖራቸው እዚህ ነው መጣው እንግዲህ ልብሳቸውን የሚቀይሩት ማለት ነው። ከ1899 ዳይኖ a team of devils ይላል እንግዲህ እሱን ተርጉሙት። thank you አይ ጋይስ አሁን ደግሞ ሪበል መግቢያው ላይ እንደምታዩት የሮናልዶ አለ የብራዚል ነው ይሄ ዋናው ክርስቲያኖ ሳይሆን ያኛው ሮናልዶ አለ እና ስትገቡ ቁጥራቸው አለ ሳሚዮን ኢንተር ሚላን እንግዲህ ልብስ መቀየራቸው ይሄን ይመስላል። ቻምፒዮን ኢንተር ሚላን እንግዲህ ልብስ መቀየራቸው ከኤሲ ሚላን አጠገብ ነው ያለው ሰው ኢንተር ሚላን ማለት ነው። ሶ ጎን ለጎን ናቸው። ልብስ ማንጠልጣያቸው ማሊያ ማንጠልጣያቸው አለ። ሌላ የተካበደ ነገር የለም። በጣም ትንሽ ነው ከሌሎቹ ይልቅ በጣም ትንሽ ነው። ሶ እንደምታዩት እንግዲህ ልብስ መቀየራቸውን ጨርሰን ደግሞ እስቲ አሁን ወደ ተነልስ ፒች ወደ ሜዳ የሚወጡ ሶ በዚህ በኩል ነው እንግዲህ ኤሲ ሚላኖች ወደ ሜዳ የሚገቡት። ቀይ በቀይ አይደል እንዴና ባስማ እንዴት አባቱ ነው የሚያምረው በማርያም ያዘው በለው። ወደ ኢንተር ሚላን ተቀየረ ሰማያዊ። አይ ጋይስ ወደ ኳስ ሜዳው እንግዲህ ከመውጫ እየወጣው ማይ ጋድ ዲዮ ደም ሳሮ ላይ ሁላ መውጣት ትችላላችሁ ጋይስ። ነግሬያችኋለሁ። ይህ ስቴዲየም ትንሽ ነው ግን ትልቅ ነው ግን ይህ ነው ካየናቸው ስቴዲየሞች በስማ this is crazy guys። ጭራሽ ውስጥ መግባት ትችላላችሁ። what ግን ላይክ ምን ያህል ኤሲ ሚላን እና ኢንተር ሚላን ላይክ ምን ያህል አቅማቸው ለምንድን ነው ላይክ የራሳቸው ኦፊሻል ስቴዲየም የሌላቸው? እንደምታዩት እዚህ ጋር እንግዲህ ፕራይቬት መንበሮች ምናምን የሚቀመጡበት ይሆናል። ተጫዋቾቹ እዛ ጋር ተቀያሪ እዛ ውጭ የሚቀመጡት እዚህ ጋር ደግሞ በአጥር አለ። ፓስማ I can't even imagine here። ግን እዚህ ስር ማን ነው የሚቀመጠው ጋይስ? what the hell ደግሞ ቆሻሻ ነው እንዳለ ላይክ ምን እሺ ነው በጣም የቆየ ቆሻሻ። እንግዲህ ጋይስ በዚህ አመት ለመጀመሪያ ጊዜ ቻምፒየንስ ሊግ እጀምራለሁ። እንግዲህ ጃኒ የማን ደጋፊ ነህ ካላችሁኝ ያው በጣም በሚያስደስት ሁኔታ የማድሪድ ደጋፊ ሆኛለሁ። ምክንያቱም የመጀመሪያ ጨዋታዬን እንግዲህ ማድሪድ ጨዋታ ነው የገባሁት። ፕላስ ደግሞ ይኖስ በጣም የምወደው ከተማ እስከዛሬ ከሄድኩባቸው በጣም የወደድኩት ከተማ አንዱ ከተማ ከባሊ ቀጥሎ ማድሪድ ነው። በዚህ ጋር ነው መሰለኝ መውጣት ያለብን። ሽሽ አይ ጋይስ እዚህ ጋር ጀርዚዎች አሉ። የሜሲ አለ ሜሲ 10 ቁጥር አይ ቲንክ ስዋፕ ያደረገበት መሰለኝ። በለው በስማ alright guys oh my god ኢታሊያን ሱፐር ካፕ ትሮፊ ኢታሊያን ካፕ ጂሰስ ዩኤፍኤ አውሮፓ ሊግ እና አባቱን የሚያክለው ቻምፒየንስ ሊግ ትሮፊ ጂስ ኤሲ ሚላን ስንት ጊዜ ነው? 7 ጊዜ ነው 6 ጊዜ ነው? 7 ጊዜ ነው ቻምፒየንስ ሊግ ያሸነፉት ጋይስ። that's crazy። እዚህ ጋር 7ቱም የለም አንደኛው ነው ያለው። በቻምፒየንስ ሊግ ፊፋ ወርልድ ካፕ what ጋይስ ጣሊያን ወደ ስንት ጊዜ ነው? 4 ጊዜ ጣሊያን አሸንፋለች። 1934 38 82 እና 2006 ግን በአሁኑ ወርልድ ካፕ ኳሊፋይ እንኳን አላረጉም ጋይስ። what in the jungle ብሏል
ግን ዓመተ ምህረቱ ቢነግሩን አሪፍ ነበር። የ2000 የትኛው እንደሆነ ሌላ ቻምፒየንስ ሊግ ዋንጫ አለ ማለት ነው። I can touch this, bro. Oh my god. Guys, እንግዲህ ይሄን ነው ማለት ነው ቻምፒየንስ ሊግ አርሰናል ለትንሽ ሊበሉ የነበሩት ጄም ፒኤስጂ ወላው የአሁኑን ዓመት መውጫ በዚህ ጋር ይላል ማለት ነው። ሶ እንግዲህ ዋራ ወንደርፉል ሳንሲሮ ስቴዲየም ነው የሚባለው ጋይስ። ስቴዲየሙ እዚህ ጋር ሬስቶራንት ምናምን አለ። ወሴስታ መውጫ በዚህ ጋር ነው ጋይስ። ዋው ቆይታችን ይሄን ይመስል ነበር። ዋው አልጠበቅኩም፣ አልዋሻችሁም፣ አልጠበቅኩም። እንደዚህ መጥቼ ስታዲየሙ ላይ ነበር ከዛ ኦንላይን ላይ ቼክ ሳደርግ ዝግ ነው አለኝ። ከዛ በተረፈ ደስ ይላል፣ አሪፍ ነው። ብዙ ጊዜ ቻምፒየንስ ሊጎች እንደዚህ ቀናኛል እየገባው ያለውና ያለው ስላችሁ ስቴዲየም ምናምን። ከዛ በተረፈ ኤሲ ሚላን አልዋሻችሁም፣ ሚላን በጣም ትልቅ እንደሆነ ቲም እንደሆነ አውቃለሁ። ግን ኦልሞስት 7 ቻምፒየንስ ሊግ ምናምን እንዳላችሁ አላውቅም። ጋዳኝ ወይስ ከድሮ የቆየ ቲም ስለሆኑ ናቸው? ላይክ that is crazy። ለማንኛውም ጋይስ እንግዲህ አሁን እስቲ ቀጣይ ምን እንደምናደርግ አናውቅም። በድጋሚ ጃኒ ነኝ። 600,000 ሰብስክራይብ አስገቡን ጋይስ። I am not joking ጋይስ። የአፍሪካ ቶፕ 5 መሆን አለብን በዚህ አመት መጨረሻ። come on top 5 like come on man, like I'm like what top 7 top 8 top 6 man, come on chat, come on man, subscribe. you know እንዴት ሰብስክራይብ ማድረግ እንደምትችሉ ይሄን ቪዲዮ ሊንኩን ኮፒ አድርጋችሁ ኳስ ለሚወደው ሰው ዝም ብላችሁ ላኩለት። ጃኒ ነው ምን እሺ ነው አንተ ሰብስክራይብ አታደርግም? ሰብስክራይብ ደግሞ በመጣ ቁጥር ያኖረ ቪዲዮ ይበዛል፣ ይረዝማል ቪዲዮ ነው። ለማንኛውም በድጋሚ ጃኒ ነኝ። ሰብስክራይብ ያደርጋችሁ Come on, let's get it. የዛሬው ቪዲዮ ስፖንሰር ያደረገላችሁ ሰመር ሪል ስቴት ሲሆን ሰመር ሪል ስቴት በመሃል ቡልጋሪያ ከአፍሪካ ህብረት አጠገብ አዲስ ሳይቶችን ላውንች ያደረጉ ሲሆን ባለ 1 ባለ 2 እንዲሁም ባለ 3 መኝታ ዘመናዊ አፓርትመንቶችን እንዲሁም የንግድ ሱቆችን ከ12 ካሬ ጀምሮ እንዲሁም የንግድ ሱቆችን ከ15 ካሬ ጀምሮ ይዘውላችሁ የመጡ ሲሆን በተጨማሪም ለቢሮ የሚሆኑ ከ150 ካሬ ጀምሮ ለሽያጭ ቀርቧል። የኛም አፓርትመንት ዋጋ በካሬ ከ89,000 ብር ጀምሮ ባለ 1 መኝታ በ81 ካሬ፣ ባለ 2 መኝታ በ111 ካሬ እና በ134 ካሬ፣ ባለ 3 መኝታ በ168 ካሬ እና በ182 ካሬ በ10% ቅድመ ክፍያ በ3 አመት የሚከፈል ሲሆን እንዲሁም 50% በባንክ ብድር መክፈል የሚችሉ ሲሆን ከ20% እስከ 100% ለሚከፍል ከ13% እስከ 25% ዲስካውንት ያደርጉላችኋል። ለተጨማሪ መረጃ ስክሪኑ ላይ በመታየት ቁጥር መደወል ትችላላችሁ። ሰመር ሪል ስቴት። አይ ጋይስ ለማንኛውም እንግዲህ አሁን ከምሽቱ እስቲ ሰዓታችንን እናውጣ። ከምሽቱ 5 ሰዓት ነው። እንግዲህ ጋይስ ሚላን ትንሽ በማታ ችግር አለባት። ባለፈው ነግሬያቸዋለሁ። ጨለምለም ይላል ከተማውና ብዙም አልተመቸኝም። አሁን ወደ ሪፓ ዲ ፖርታ ቲሲ ሪፓ የተባለ ቦታ አለና ወደዛ እየሄድኩ ነው። ይሄ ቦታ እንግዲህ በማታ አሪፍ ነው ብሎኛል ሚስተር ቻትጂፒቲ። እኔ እኮ እሱን አመኘ ተሰቃዩ ቻትጂፒቲ እያመንኩና ቀጥታ እንሄዳለን። ብዙ በቃ ናይት ላይፍ ምናምን ቦታ ያለበት ቦታ ነውና እስቲ ቼክ እናደርገዋለን። እንደተለመደው ያን ሪቫይቭ እንዲሁም ሮም ናይት ላይፍ ቪዲዮ አልሰራውም because actually ናይት ላይፍ ላይ ነበር ለራሴ እየወጣው እሱን ስላላሳየዋችሁ የጣሊያንን። ለማንኛውም ጋይስ እንግዲህ this is officially የመጨረሻ ቀናችን በጣሊያን ጋይስ it's our last day ጣሊያን። እንግዲህ I had a good time ግን ሁሉም ሀገር እንደምናደርገው ብዙ ነገር ትተናል። ላይክ ለምሳሌ ብዙ ያላየናቸው ነገሮች አሉ። ኔክስት ታይም ስመጣ ኔክስት ታይም አሁን ይቻሉን አይተናል። ቀጣይ ስንመጣ ደግሞ እናያለን። ማን እንዴ ራስና ያዩት በዚህ ጋር ነው እንዴ። እንግዲህ ጋይስ ጃኒ እዚህ ጋር አለ። በጨለማ ወክ እያረኩ ነው። ይሄ ነገር ግን ልክ ነኝ ግን ምን እሺ ነው ማን በጨለማ በዚህ ሰዓት ፎቶ ላይ ያሳየኝ ሌላ ከተማው ሌላ ምንድነው ጭር ብሎ እንደዚህ ማን ኧረ ያስፈራል። በእናትህ ሰው አለ እዚህ ጋር ጋይስ መሀል ላይ የሆነ ሌክ አለ። ማን አንተ ሌክ ነህ? ሌክ ኮሞ ማን ነህ አንተ? ሌክ ነህ ያልኩት ሲጀመር ኧረ ምን ሌክ ነህ? ምን ሌክ እቺ ወይ ሌክ ዳርዳሮቹ እንዳለ ባር ናቸው። ግን ምን እሺ እነኛውን እየተነሱ ነው ጋይስ እንግዲህ እየዘጉ ነው ቤታቸውን። ኧረ ተው አትዝጉ። ብዙዎቹ 6 ሰዓት ላይ ነው የሚዘጉት። ባለፈው ራሱ ምግብ አረላውራ በእኔውም ብቻ መስቆ አርፈ ዝጋ ማለት ባለፈው ራሱ 12 ሰዓት ነበር የዘጉት 6 ሰዓት ላይ ምንም በቃ የሆነ ግግም ያለ ሰፈር ሆነ በእናታችሁ። አይ ጋይስ እንግዲህ ድልድይ ላይ እየወጣን ነው። በዚህ ጋር
ትንሽ ወከባ አለ በዚህኛው በኩል ግን ሪቨር አለች በመሃል የምታልፍ I'm just trying to understand አርፍጄ መጥቼ ነው ግን እስከ ሌሊቱ 10 ሰዓት ድምቀት አለው አለ ChatGPT በእናትህ ChatGPT ሰምቼ ገደል ገባሁ እኮ እስቲ በዚህ ጋር ቼክ እናርጋቸው እኔ እስከ ዛሬ ስፔን ከኢሮፕ በጣም ወድጄዋለሁ ብዙ ኢሮፕ ሀገር ባልሄድም ስፔን have the best night life oh my god crazy it's just everybody chilling እንመለስ ከመብራት ያላችሁ ችግር ምንድነው እኔ ሊገባኝ አልቻለም ላይክ ምን አለ ትንሽ በራ ብታረጉት we have pizza ቤት drink menu ቢራ በ5 ዩሮ ሞቅ እያለ ነው እዚህ ጋር ጋይስ ይሻላል ትንሽ ግርግር አለ ኧረ ሰው ግን ለምን ነው ወደዚህ የሚያየው ግን ላይክ እንዳለ የሚያየው ጠፍቶባቸው ነው ኧረ አይታኝ ስቃለች ለሁለት ልታግቱኝ ኧረ ሊያግቱኝ ነው ኧረ ጃኒ ወደው አይደለም ሊያግቱኝ ነው ለዚህ ነው መከራከራችሁ ብቻዬን እኔ ማንን አምናለሁ አባቴ